አንድም ቀን ዞር ብሎ አይቶ ማያውቃችሁ ሰው በጠቅላላ ገንዘብ ስትይዙ ሁሉም አፍቃሪያችሁ ይሆናል። የዛሬውም ታሪክ እዚህ ላይ መሰረት ያደረገ ነው። እድሜ ልኩን መካኒክ ሆኖ ሲሰራ ኖሯል። ነገር ግን የንጉሳዊ ቤተሰብ እንደሆነ ከተነገረው በኋላ አፍቃሪው በጠቅላላ በዝቷል። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማረገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። የምሰራቸው አዳዲስና አሪፍ ፊልሞች እንዲያመልጣችሁ ማትፈልጉ ከሆነ ሰብስክራይብ እያደረጋችሁ የደወል ምልክቷን ተጫኑ። ፊልሙ ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ፊልሙ ሲጀምር ጆን የተባለ መካኒክ ያስተዋውቀናል። አብዛኛውን ጊዜ የሚያሳልፈው እዛው ገራዥ ውስጥ ነው። አንድ ቀንም ቤት የተባለች ፍቅረኛው እሱን ለማግኘት ወደዛ ጋራዥ ትመጣለች። እናም ጆኒ መቼም ቢሆን መስማት የማይፈልገውን ነገር ነበር የነገረችው። ቤት እንዲሁ ቀለል አድርጋ የኔና ያንተ ፍቅር ከዚህ በኋላ አብቅቷል ነበር ያለችው። ሰው የፈለገችውን ምቾት ይህ ሰው ሊሰጣት እንደማይችል ገብቷታል። ጆኒ ከዛሬ ነገ እንደምትጣለው ገብቶት ነበር። እናም ሲፈራው የነበረው ቀን ደረሰ። ጆኒ ቢወዳትም አግብቷት ግን ከሷ ጋር መኖር በጣም ነው የሚፈራው። ምክንያቱም ያለ አባት ስላደገ ዳርን በጣም ነበር የሚፈራው። አባቱ በልጅነቱ ነበረ እሱንና እናቱን ጥሏቸው የሄደው። ይህም ፍርሃቱ አብዛኛው ጊዜ የራሱን ቤተሰብ እንዳይመሰረት እንቅፋት ሆኖበታል። ይባስ ብሎ ደግሞ አሁን የሚወዳት ሴት ጥላው ልትሄድ ነው። ቤት ጆኒ እንደማይለወጥ በጣም እርግጠኛ ነች። እንደዚሁ በድህነቱ እንደማቀቀ እንደሚሞት እርግጠኛ ስለነበረች ጥላው ትሄዳለች። ጆኒ በጣም ነበር ልቡ የተሰበረው። ጆኒ ምንም ቢሆን ሁሌም ቢሆን ለእናቱ ጠንካራ ሆኖ እየሰራ እናቱን እያገዘ መኖር አለበት። አለበለዚያ እናቱ ከሱ ውጭ ማንም የላትም። የዛን ቀን ምሽት ጆኒ ወደ አንድ መጠጥ ቤት ይሄዳል። አብዛኛው ጊዜ ከጓደኞቹ ጋር ወደሚያዘወትርበት መጠጥ ቤት ነው የሄደው። እዛም ልቡ እንደተሰበረ አፍቃሪ አንድ ሁለት ካለ በኋላ መድረክ ላይ ወጥቶ ዘፈን መዝፈን ይጀምራል። እዚህ መሃል አንዲት ሴት ወደ መጠጥ ቤቱ ትገባና አይኗን ከጆኒ ላይ ማንሳት አልቻለችም። ዘፈኑን ካለቀ በኋላ እችም ሴት ወደ ጆኒ ጠጋ ትልና ፕሮደስ እባላለሁ ብላ ራሷን አስተዋወቀች። እንግላንድ ውስጥ የንጉሳዊ ቤተሰቡ አማካሪ ነኝ አለችው። ዘም ለጆኒ የፕሌን ቲኬት ትሰጠውና ሂድና ንጉሱን ተዋወቀው አለችው። ብቻ አይደለም የጆኒን የልደት ካርድ ታወጣና ታሳየዋለች። እናም የንጉሱ ትክክለኛ ልጅ እንደሆነ ነገረችው። ጆኒ ይህንን ሲመለከት በጣም ነበር ግራ የተጋባው። እናም የሰጠችውን ወረቀት መልሶ ይወረውርላታል። ጆኒ ከ30 ዓመት በፊት ጥሎኝ የሄደን ሰው አሁን ፈልጌ የማግኘት ምንም ፍላጎት የለኝም ብሎ ይነግራታል። የሚቀጥለው ቀን ጆኒ አንዳንድ ጥያቄዎች ስለነበሩት እናቱን ለመጠየቅ ወደ ቤቷ ይሄዳል። እናቱም ስለ አባቱ እንዳወቀ ስትረዳ ከዚህ በላይ መዋሸት እንደሌለባት ታውቃለች። እናም እውነቱን ልትነግረው ትወስናለች። በስተመጨረሻም ስለ አባቱ እውነተኛ ታሪኩን ነገረችው። እኔና አባትህ ዊሊያም ጣት እያለን የተያየን ቀን ነበረ ፍቅር ውስጥ የገባ ነው አለችው። ነገር ግን የአባት ቤተሰቦች በጣም ሀብታምና ኃይለኛ ስለነበሩ የኔና የሱን ግንኙነት ሊቀበሉት አልቻሉም። በዚህም ምክንያት እኔና አባትህ ማንም ወደማያገኘን ቦታ ሄደን መኖር ጀመረን አለችው። አባትህ ዊሊያም ሁሉንም ነገር ትቶ ከኔ ጋር አዲስ ኑሮ መስርቶ ለመኖር ዝግጁ ነበር። ነገር ግን ቤተሰቦቹ ምንም ሰላም ሊሰጡን አልቻሉም። እንጋባ የነበረውንም ትተነው አባትህ ተመልሶ ወደ ሀገሩ ሄዶ እዛው መኖር ጀመረ። እኔም አባትህ ከሄደ በኋላ ነበር ማርገዜን ያወቅኩት አለችው። እርጉዝ መሆኔንም አባትህ እንዲያውቅ በጣም ብዙ ደብዳቤ ልኬለት ነበር። ይድረሰው አይድረሰው ምንም የማውቀው ነገር የለም ትላለች። እኔም በቃ ረስቶኛል ብዬ ስላሰብኩኝ አንተን ብቻዬን ለማሳደግ ወሰንኩኝና ብቻዬን አሳደግኩ አለችው። አሁን እማታውቀውን አባትህን ለመተዋወቅ ትክክለኛው ጊዜ ነው። አባትህ መወለድህን አያውቅም ነበር ለረጅም ጊዜ። ስለዚህ እድሉን ተጠቀምና ሂድና አባትህን ተዋወቅ አለችው። ጆኒም የእናቱን ምክር ይሰማና ወደ አባቱ ቤተ መንግስት ጉዞ ይጀምራል። ፕሮደስም ጆኒን ትቀበለዋለች። እዛም እያዘዋወረች ቤተ መንግስቱን ታስጎበኘዋለች። በስተመጨረሻም ወደ አባቱ ቢሮ ተወስደውና እዚህ ጠብቀኝ አለችው። መሄዷ በፊት ግን አደራህን ምንም ነገር እንዳትነካ ብላ ማስጠንቀቂያ ሰጥታው ነበር።
ጆኒ ግን ያለችውን አልሰማም። ልክ እንደወጣች ነበረ ጎራዴ አንስቶ በጎራዴው መጫወት የጀመረው። ብዙም ሳይቆይ የጆኒ አባት ዊሊያም ወደ ክፍሉ ይገባል። ጆኒና ዊሊያም አብዛኛው ነገራቸው በጣም ተመሳሳይ ነበር። ጆኒ ለረጅም ዓመት የማያውቀውን አባቱን አሁን ስላገኘው ያን ያህል የተደሰተ አይመስልም። ዊሊያምም ጆኒ የመጣው ገንዘብ ፈልጎ ነው ብሎ ነበር ያሰበው። ፕሩደስ ጆኒን ፈልጋ ይዘው እንደመጣች አላወቀም ነበር። ዊሊያምም ምን ፈልገ መጣ ገንዘብ ነው ብሎ ጆኒን ይጠይቀዋል። ጆኒም ከዚህ ሁሉ ዓመት በኋላ አባቱን አግኝቶት እንደዚህ አይነት ጥያቄ ስለጠየቀው ጆኒ በጣም ነበር የተናደደው። እኔ አሁን ወደዚህ የመጣሁት ከዓመታት በፊት ያጣሁትን አባቴን ለማግኘት ብቻ ነው ይላል። ነገር ግን አንተ የምትፈልገኝ አይመስለኝም፣ ምክንያቱም ከዓመታት በኋላ እንኳን ተገናኝተን አንተ የምታስበው ሌላ ነገር ነው አለው። ጆኒ በጣም ደብሮታል። ጆኒ ከመሄዱ በፊት ዊሊያም ጆኒን ስለ እናቴ ጠይቀዋል። ጆኒ መቼም ታውቀዋለህ፣ እናቴ በጣም ብዙ ህልም ነበራት፣ ነገር ግን እኔን ለማሳደግ ብላ ህልሞቿን በጠቅላላ ትታቸዋለች አለው። እኔን ለማሳደግ ብላ በጣም ብዙ ተራ ስራዎች በመስራት እድሜዋን አቃጠለች ይለዋል። ጆኒ በአባቱ አሁን በጣም ተናዶበታል። በዚህም ምክንያት የባሰ ክፉ ነገር ሳይናገር ሰውየውን ጥሎ ለመሄድ ነበር የወሰነው። ፕሩደስም ጆኒን ከኋላ እየተከተለች ልታረጋጋውና ልታስቆመው ትሞክራለች። እንዳትረሳ የዚህ ሰውዬ እኮ ልጅ ነህ አለችው። እዚህ የምታየው ንብረት በጠቅላላ ወራሽ እኮ አንተ ነህ እያለች ጆኒን ልታረጋጋው ትሞክራለች። ጆኒ በምንም አይነት ሁኔታ ይህንን ሽማግሌ ድጋሚ ማየት አልፈልግም ይላል። ጆኒም እዚህ አላርፍም፣ አንድ ሆቴል አርፋለሁ ብሎ ይህንን ቤተ መንግስት ጥሎ ይወጣል። በዚህ አጋጣሚ ጆኒ ጋራዥ ውስጥ የቆመች አንዲት የምታምር መኪና ተመለከተ። መኪናውን እንዳየው ነበር የወደደው። ነገር ግን መኪናው ሳይንቀሳቀስ ለረጅም ጊዜ ስለቆመ አዋራ በአዋራ ሆኗል። በዚህም ምክንያት መስታወቱ ላይ በመኪናው አዋራ እጠውት ብሎ ጽሑፍ ይጽፍና ይሄዳል። አረብ ወዳለም ወደ አንድ መጠጥ ቤት ይገባና ሙዚቃ መጫወቻው ተበላሽቶ ስለነበር እሱን ያስተካክልላቸዋል። ፕሩደስም የት እንዳለ ፈላልጋ ታገኘውና ወደ ጆኒ ትሄዳለች። አባቴ ዊሊያም ለአንድ ሳምንት ቤተ መንግስት ውስጥ እንድታርፍ ይፈልጋል ብላ ነገረችው። ጆኒ እኔ ወደዛ ቤተ መንግስት ተመልሼ መሄድ አልፈልግም ነበር ያላት። ፕሩደስም ጆኒን እንደዚህ ቶሎ እንደማታሸንፈው ሲገባት አንድ ጨዋታ እንጫወት ትለዋለች። እኔ ካሸነፍኩ ወደ ቤተ መንግስቱ ቀጥ ብለህ ትመለሳለህ፣ አንተ ካሸነፍክ ግን አንተ የፈለግከውን ነገር አድርጊ በለኝ አደርጋለሁ አለችው። ጆኒም አታሸንፈኝም አሸንፋታለሁ ብሎ በማሰብ እርግጠኛ ሆኖ እሺ ብሎ በሀሳቧ ተስማማ። ፕሩደስ እንዲሁ ቀለል አድርጋ ወዲያው ነበረ ጆኒን ያሸነፈችው። ጆኒም ምንም አማራጭ ሳይኖረው ከኋላ እየተከተላት ወደ ቤተ መንግስቱ ለመሄድ ይስማማል። ጆኒን ይዛ ወደ ቤተ መንግስቱ ይዛው ከመጣች በኋላ የሚያርፉበትን ክፍል ታሳየውና ቁጭ ብላ የጆኒን ሶሻል ሚዲያ ቼክ ማድረግ ትጀምራለች። እዚህ መሃል የቤተ መንግስቱ ሰራተኛ ለፕሩደስ ሻይ ይዛላት ትመጣና የምትመለከተውን ነገር ታይና ጆኒ ከእናቱ ጋር አንድ ላይ ሆኖ ነው ብላ ትጠይቃታለች። እዛም እቺም ሰራተኛ ፕሩደስን ጆኒን ወደሽዋል እንዴ ብላ ጠየቀቻት። ፕሩደስም ኮስተር ትልና አልወደድኩትም ብላ ወሬውን ባጭር ቋጨችው። የሚቀጥለው ቀን ጠዋትም ፕሩደስ ወደ ጆኒ ክፍል ስትሄድ የቆየ የማይሰራ ዘፈን ማጫወቻ እያስተካከለ አገኘችው። እሷም እየተዘዋወረ የአባቱን ግዛት በደንብ እንዲያይ ስለፈለገች ሳይክል ይዛ አንድ ላይ ተያይዘው ይወጣሉ። ከዛም የቤተ መንግስቱ እርሻ ቦታ ይዛው ትሄዳለች። ጆኒም እርሻ ቦታው ላይ ልክ እንደደረሰ አንድ የተበላሸ ማሽን ይመለከታል። ይሄ ማሽን ቢያንስ ለ10 ዓመት ምንም ነገር ሳይሰራ እዚሁ ቦታ ተቀምጦ ነበር። ጆኒም ይሄ እርሻ ቦታ ምን ያህል ትርፋማ ነው ብሎ ገበሬውን ይጠይቀዋል። ገበሬውም ትርፉ በጣም ትንሽ እንደሆነ ነበር የነገረው። እርሻ ቦታውንም አይተው ከጨረሱ በኋላ ወደ ቤተ መንግስቱ ይመለሳሉ። ፕሩደስም ጆኒን ከአክስቶቹ ልጆች ጋር ታስተዋውቀዋለች። ዊሊያም ልጅ ከሌለው ግዛቱን በጠቅላላ የሚወርሱት እነዚህ ሁለቱ ናቸው። ፕሩደስም ጆኒን አደራህን ንጉስ የመሆኑን ነገር አስብበት፣ ምክንያቱም ግዛቱን እነ አልስተር እንዲወርሱት አልፈልግም አለችው። ከዚያም አንድ ብላ የራሷን ታሪክ ትነግረዋለች። ቤተሰቦቿ ለዊሊያም ለረጅም ዓመታት ሲሰሩ ነበር የቆዩት። እነሱም ከሞቱ በኋላ እሷ እዛው ቤተ መንግስት ውስጥ መስራት ጀመረች።
ገና የ8 ዓመት ህፃን እያለው ነበረ ቤተሰቦቼ በአደጋ ምክንያት የሞቱት አለችው። ዛኔ ነው ዊሊያም ልክ እንደ ልጁ አድርጎ ይኸው አሳድጎ ለዚህ ያበቃኝ ትለዋለች። ገሪቷ ውስጥ ጥሩ የሚባሉ ትምህርት ቤቶች ውስጥ ነው የተማርኩት። በዛ ላይ ደግሞ ሁሌም ቢሆን የፈለግኩትን ነገር እንዳደርግ ይደግፈኛል አለችው። በዚህም ምክንያት ፕሩደስ ዊሊያምን ለማስደሰት ምንም ነገር ታረጋለች። በዚህም ምክንያት የሚቀጥለው ንጉስ እንደ ጆኒ አይነት ጥሩ ልብ ያለው ሰው እንዲሆን ነበር የምትፈልገው። ዊሊያም መምጣት ሌሎች ቤተሰቦቻቸውን አላስደሰተም። ምክንያቱም ለነሱ በጣም ትልቅ እንቅፋት ነው። ጆኒ የንጉሳዊ አኗኗርን አያውቅም። ምክንያቱም እንደ ተራ ሰው ነው አሜሪካ ውስጥ ያደገው። ጆኒ ፈረስ መጋለብ አይችልም ብሎ ስላሰቡ አንድ ላይ ፈረስ ለመጋለብ ይወጣሉ። በሚገርም ሁኔታ ግን ጆኒ ፈረስ መጋለብ በደንብ ነበር የሚችለው። ጆኒም ወደ ኪችን ይገባና ለራሱ ጁስ ይሰራል። ከዛም ለሰራተኞቹ በጠቅላላ ያቀምሳቸዋል። እነሱም የሰራውን ጁስ በጣም ነበር የወደዱለት። ፕሩደስም ወደ ኪችን ስትገባ ጆኒ ከሰራተኞቹ ጋር ታገኘዋለች። እናም ሰራተኞቹን ወደ ስራቸው ተመለሱ ብላ ተቆጣቻቸው። እሷም ጆኒ የሰራውን ጁስ ከቀመሰችው በኋላ እሷም በጣም ነበር ጁሱን የወደደችው። ዘን ቀን ምሽት እዚህ ቤተ መንግስት ውስጥ ትልቅ እራት ተዘጋጅቶ ስለነበር ጆኒ ሱፉን ለብሶ ይዘጋጃል። ፕሩደስም ጽድት ብላ የሚያምር ቀሚሷን ለብሳ ሲመለከታት ውበቷን ከማድነቅ ራሱን ማስቆም አልቻለም። ምግብም እየተበላ ያለ ጆኒ ምግቦቹን ስለማያውቃቸው ትንሽ ተቸግሮ ነበር። ግራ የሚያጋባ ጥሬ አሳ ቀርቦለት ነበረ። አፒታይቱን ሙሉ ለሙሉ ነበር ይሄ ምግብ የዘጋው። ሌስተርም የጆኒን ምግብ አለመመገብ እየተመለከተ ጆኒ ላይ ሙድ መያዙን ቀጠለ። ነገሩ እንደዚህ ጽድት ያለ ምግብ የት ተመግበህ ታውቃለህ ይለዋል። ጆኒም ለአሊስተር እንደዚሁ በቀላሉ እጅ መስጠት ስላልፈለገ መልሶ እሱም አሊስተርና እናቱ ላይ ማሾፍ ጀመረ። እያንዳንዱ ለሚናገሩት ቃላቶች ጆኒ የተሻለ ቃል ይመልስላቸዋል። እራትም ከተበላ በኋላ አሊስተር ብድግ ይልና የሚጠጣውን ብርጭቆ ከፍ አድርጎ የሚቀጥለው ንጉስ እኔ በመሆኔ በጣም ትልቅ ደስታ ተሰምቶኛል ብሎ ይናገራል። እዚህ መሃል ጆኒ በጣም ይናደድና ከተቀመጠበት ተነስቶ አንተ አይደለህም ቀጣዩ ንጉስ እኔ ነኝ ይለዋል። አባቴን ቦታ ተክቼ ሀገሪቷን ማስተዳድረው እኔ ነኝ አለ። በዚህም አጋጣሚ የሁሉም ሰው ፊት ነበር የተቀየረው። ፕሩደስ ብቻ ነበረች በጣም ደስተኛ የሆነችው። ዊሊያም ግን በጣም ደስተኛ ነበር። ምክንያቱም እዛ ልጁ የራሱን ቦታ እንደሚተካ ሲያስብ ውስጡ በደስታ ነበር የተሞላው። ዊሊያም የተሰበሰበው ሰው ፊት በጠቅላላ ጆኒ ልጁ እንደሆነና እሱን ተክቶ ሁሉንም ነገር የሚወርሰው ጆኒ እንደሆነ ይናገርና ብርጭቆውን ከፍ ያረጋል። ይህንን ሲሰሙ አሊስተርና እናቱ በጣም ነበር የተናደዱት። ራትም በኋላ ዊሊያምን ሊያናግሩት ይሄዳሉ። ዊሊያምም ጆኒ ትክክለኛ ልጄ እኮ ነው፣ እሱ ንጉስ መሆን ከፈለገ መብቱ ነው፣ እደግፈዋለሁ ይላቸዋል። ተመሳሳይ ሰዓት ጆኒና ፕሩደስ አንድ ላይ ይህንን ጥሩ ነገር አንድ ላይ ለማክበር ወደ መጠጥ ቤት ይሄዳሉ። ዛን ቀን ምሽት ጆኒ እንዲሁ ቢገላበጥ ምንም እንቅልፍ ባይኑ ሊዞር አልቻለም። በዚህ ምክንያት ወደ ገራዥ ሄድና ያቺን አሮጌ መኪና ማስተካከል ይጀምራል። በኋላም ዊሊያም ወደ ጆኒ መጣና ለምንድን ነው ግን በዚህን ሰዓት ንጉስ መሆን የፈለግከው ብሎ ጠየቀው። ይህንን ጥያቄ ጠየቅኩ እኔም ንጉስ ስሆን የዛኔ ምን አደርግ እንደነበር እንኳን አላቅም ይለዋል። እንዲህ እያሉ አንድ ላይ መኪናዋን እያስተካከሉ አባትና ልጅ ቅርርባቸው አሪፍ እየሆነ እየመጣ ነው። የሚቀጥለው ቀን ፕሩደስ ጆኒን እንዴት መጨፈር እንዳለበት እያስተማረችው ነበር። በጣም ብዙ ሰዎች የሚገኙበት በጣም ትልቅ ፕሮግራም እያዘጋጁ ስለሆነ ጆኒ ብዙ ነገር መዘጋጀት አለበት። ፕሩደስ ጆኒ በሰዎች ዘንድ እማያቅ መስሎ እንዲታይ አትፈልግም ነበር። እየተለማመዱ እያለ ሰራተኛዋ አኒ ትመጣና ፕሩደስን ታመሰግናታለች። ምክንያቱም ፍቅረኛዋን እዚህ ፕሮግራም ላይ ጋብዘውታል። ጆኒም ገበሬዎቹን በጠቅላላ እዚህ ፕሮግራም ላይ እንደጋበዛቸው ይናገራል። በዚህም ምክንያት ፕሩደስ በጣም ነበር የገረማት። ጆኒ እዚህ ቤተ መንግስት ውስጥ ገና ከመጣ ሳምንት አልሆነውም። ነገር ግን ስለ ሁሉም ሰራተኞች በጣም ነበር የሚጨነቀው። እዚህ መሃል ጆኒና ፕሩደስ እየተቀራረቡ ሊሳሳሙ ይደርሳሉ። ነገር ግን ሰራተኞቹ በጠቅላላ ቆመው እነሱን እየተመለከቱ ስለነበር ያሰቡትን ነገር ትተው ይራራቃሉ።
ምሽት ላይ ጆኒ አሁንም በድጋሚ ያቺን አሮጌ መኪና ለመጠገን ወደዛ ገራዥ ይሄዳል። ዊሊያምም እየመጣ ጆኒን ያግዘው ነበር። ዊሊያምም ወደ ኋላ መለስ ብሎ ስለ በፊት ህይወቱ መናገር ይጀምራል። የሚገርምህ ነገር እናቴ የላከችልኝን ደብዳቤዎች አንዱንም አላገኘኋቸውም አለ። እናም ይህ ሁሉ ዓመት ስኖር ልጅ እንዳለኝ እንኳን አላቅም ነበር ይለዋል። ይህ ግን ለእናትህ የተለያዩ ደብዳቤዎች ለመላክ ሞክሬያለሁ እናት አንድ ምላሽ ልካልኝ አታውቅም አለው። በቃ አትፈልገኝም እረስታኛለች ብዬ ነበር ያሰብኩት ይለዋል። ጆኒም የሚገርምህ ነገር እናቴም ካንተ የተላኩላትን ደብዳቤዎች አንድም ደርሷት አያውቅም አለው። በዚህ ሰዓት ሁለቱም ግልጽ የሆነላቸው ነገር መሀል ላይ ሁለቱም እንዳይገናኙ የሆነ ሰው እየከለከለ እንደነበር ይረዳሉ። ጆኒም የመኪናውን ኢንጂን እያስተካከለ አባትየውን እስኪ መኪናዋን አስነሳት አለው። በስተ መጨረሻም እቺ አሮጌ መኪና ከረጅም ዓመታት በኋላ ተነሳች። አባትና ልጅም በጣም ተደስተው ልክ እንደ ሕፃን ልጅ መፈንደቅ ይጀምራሉ። በሌላ በኩል አለስተር ተደብቆ የጆኒ ክፍል ይገባና የጆኒን የልደት ካርድ ያገኘዋል። የልደት ካርዱ እንደተመለከተ ነበር የሆነ ተንኮል የመጣለት። የሚቀጥለው ቀን ጆኒና ዊሊያም በሰሯት መኪና ዞር ዞር ለማለት ከቤተ መንግስቱ ይወጣሉ። መኪናዋ ስትታጠብና ስትወለወል አዲስ መኪና ነበር የመሰለችው። ሮደስ አባትና ልጅ በስተመጨረሻ ግንኙነታቸው እየጠነከረ በመምጣቱ በጣም ተደስታለች። አባትና ልጅ ተያይዘው ወደ እርሻ ቦታው ነበር የሄዱት። ጆኒ የመፍጫ ማሽኑን አስተካክሎላቸው ስለነበር ገበሬዎቹ በጣም ተደስተዋል። መፍጫ ማሽኑንም በመጠቀም ፍሬሽ የሆነ ጁስ ለመስራት እየሞከሩ ነው። ሊያምም የገበሬዎቹን ደስታ ከተመለከተ በኋላ ለልጁ ያዘጋጀው ትልቅ ፕሮግራም ላይ እንዲገኙ ገበሬዎቹንም ጋበዛቸው። እነሱም በጣም ነበር የተደሰቱት። ዊሊያም ወደ ቤተ መንግስቱ ሲመለስ እህቱና የእህቱ ልጅ አንድ ላይ እየጠበቁት ነበር። ከዛም ያልጠበቀውን ነገር ነበር የነገሩት። አንተና የጆኒ እናት ጆኒን በወለዳችሁበት ሰዓት በትዳር ስላልነበራችሁ ንጉስ መሆን አይችልም ብለው ህጉን ይነግሩታል። ጆኒ በጣም ነበር የተናደደው። ነገር ግን ቢያንስ አባቱን በማወቁ በጣም ተደስቷል። ጆኒ እዚህ የሚቆይበት ምንም ምክንያት የለውም። በዚህም ምክንያት አካባቢውን ለቆ ለመሄድ ይወስናል። ሮደስ አትሄድ እያለች ብትለምነውም ጆኒ እኔ ከዚህ በኋላ እዚህ መቆይበት ምንም ምክንያት የለኝም ይላታል። ጆኒ ቀጥታ የሄደው እዛ አካባቢ ላይ ወደሚገኘው መጠጥ ቤት ነበር። በሚገርም ሁኔታ ሁሉም ዜናውን ሰምተው ደብሯቸው እየጠበቁት ነበር። የማታስብ እዛ የተዘጋጀው ትልቅ ፕሮግራም ላይ ያላንተ ማንም ሰው አይሄድም ይሉታል። ቤተ መንግስቱ ሰራተኞችን በጠቅላላ ይህንን ሀሳብ ይጋራሉ። ሮደስም ምን ማድረግ እንዳለባት ግራ ገብቷት በተደጋጋሚ የጆኒን የልደት ሰርተፍኬት ትመለከታለች። እዛም የሆነ አዲስ ነገር ስታገኝ በጣም ተደስታ እየሮጠች ጆኒ ወዳለበት ቦታ ሄደች። ከዛም ሀገሪቷን ለቀህ እንዳትሄድ የተዘጋጀው ፕሮግራም ላይ ተገኝ እባክህ ብላ ጠየቀችው። ፕሮግራሙን ከመጀመሩ በፊት ዊሊያም የመጡትን እንግዶች በጠቅላላ በር ላይ ቆሞ እየተቀበላቸው ነበር። እንግዶቹ መሃል የጆኒን እናት ሲመለከታት በጣም ነበር የደነገጠው። የልጅነት ፍቅሩ ድጋሚ መጣች። ያውኑ ወደ ውስጥ እጇን ይዞ ይገባና ከሁሉም ሰዎች ጋር ያስተዋውቃታል። ብዙም ሳይቆይ ጆኒ ዝንጥ ብሎ ከፕሮዲስ ጋር አንድ ላይ ወደ አዳራሹ ይገባል። ሚስተርና እናቱ ጆኒ አሁን ደግሞ ምን ሊያደርግ መጣ እያሉ ነው። እዚህ መሃል ጆኒ እናቱን ከሌሎች ሰዎች ጋር ስታወራ ይመለከታታል። እናቱ እንደምትመጣ አያቅም ነበር። በዚህም ምክንያት በጣም ነበር የደነገጠው። ሊያምም የመጡት እንግዶች ፊት ይቆምና ሁሌም ሲደብቅ የኖረውን ስሜቱን ይናገራል። አንድ ሳምንት ውስጥ ሁሉም ህይወቴ በጠቅላላ ተቀይሯል። በልጄ ምክንያት የድሮ ትውስታዎቼ በጠቅላላ አሁን ተመልሰው መጥተዋል። ዓመታት በፊት ያጣሁትን ህይወት አሁን ግን ማግኘት እችላለሁ። ሁሉም ሰዎች ፊት ነበረ የሚቀጥለው ወራሽ ጆኒ ነው ብሎ የተናገረው። ለስተርም ይህንን ሲሰማ ትክክል ያልሆነ ውሳኔ ነው እያለ መጮሁንና መቃወሙን ቀጠለ። ጆኒ ከትዳር ውጭ የተወለደ ልጅ ነው፣ ስለዚህ ወራሽም ሆነ ንጉስ መሆን አይችልም ይላል። ፕሩደስም በዚህ መሃል ጣልቃ ትገባና እውነቱን ትናገራለች። የጆኒ እናትና ዊሊያም ተጋብተው ነበረ። ከዛም በኋላ የፍቺ ወረቀታቸው ላይ ዊሊያም አልፈረመም። የዊሊያምን ፊርማ አመሳስሎ ሌላ ሰው ነበር የፈረመው።
ይህንንም ፕሩደስ ትናገራለች። ይህንንም ሲሰማ አሊስተር በጣም ነበር የተናደደው። ሊያምም በጣም ተናዶ እህቱንና የእህቱን ልጅ ያባረራቸዋል። ጆኒም እየሮጠ ሄዶ አባቱን አቀፈው። ከዛም ጆኒ ቀጥሎ ንጉስ ከሆነ በኋላ ምን እንደሚያደርግ ለሰዎቹ መናገር ይጀምራል። ፕሮግራሙም በኋላ ጆኒ ፕሩደስን ይዟት ወደ ውጭ ይወጣል። ከዛም ፕሩደስን እንደተመቻቸውና እንደሚወዳት ጆኒ ይነግራታል። ፕሩደስም እሺ ብላ ፍቅሩን ተቀበለችው። የዚህ ፊልም ታሪክ እዚህ ላይ ያበቃል። እውነት ፊልሙን ከወደዳችሁት ኮመንት ላይ ወደነዋል ብላችሁ ኮመንት አድርጎልኝ። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው